የሰራዊት ጌታ እግዚአብሔር እንዲህ ይላል በቤቱ ውስጥ ወደ ተሾመው ወደዚህ አዛዥ ወደ ሳምናስ ሂድ እንዲህም በለው መቃብር በዚህ ያስወቀር ከፍ ባለው ስፍራ መቃብር ያሰራ በድንጋይም ውስጥ ለራስ መኖሪያ ያሳነጸ በዚህ ምን አለ በዚህስ ባንተ ዘንድ ማን አለ እነሆ እግዚአብሔር በኃይል ወርውሮ ይጥልሃል አጠንክሮም ይጨብጣል ጠቅልሎም ያንከባልላል ወደ ሰፊቱ ምድር እንደ ኳስ ይጥልሃል አንተ የጌታ ቤት እፍረት በዚያ ትሞታለህ በዚያም የክብር ሰረገሎች ይሆናሉ ከአዛዥነት ሥራ አሳድድሃለሁ ከሹመትህም ትሻራለህ በዚያን ቀን ባሪያዬን የኬልቅያስ ልጅ ኤልያቄምን እጠራለሁ መጎናጸፊያህንም አለብሰዋለሁ በመታጠቂያህም አስታጥቀዋለሁ ሹመትህንም በእጁ አሳልፌ እሰጣለሁ በኢየሩሳሌም ለሚኖሩ ለይሁዳ ቤት አባት ይሆናል የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ እርሱም ይከፍታል የሚዘጋ የለም እሱም ይዘጋል የሚከፍት በዳዊት ቤት ላይ የተሾመ ሰው ነው this ሰውዬ ሹመቱ ምንድነው ቁጥር 15ን በእንግሊዘኛ አንድ ጊዜ ቁጥር 15 okay thus says the Lord God of hosts go get thee unto this treasurer ምንድነው አቃቢ ነዋይ ነው የሚባለው okay አቃቢ ህግ የሚባል አይደል right ይሄ ደግሞ ምንድነው አቃቢ ነዋይ ምንድነው ስለዚህ ይሄ ሰውዬ ምን ላይ የተሾመ ነው so የዳዊት ቤትን ቁልፍ አለው ማለት treasurer ነው which means የዛ ሁሉ ፋይናንስ ወርቁ ብሩ and all other properties አንድ ላይ ይሄ ሰውዬ ነው የሚያስተዳድር now ይሄ ሰውዬ ምን ነበረው ነው የሚለው አሁን እግዚአብሔር ተመልከቱ ቁጥር 20 ላይ በዚያን ቀን ባሪያዬን የኬልቅያስ ልጅ ኤልያቄምን እጠራለሁ መጎናጸፊያህንም እሰጠዋለሁ ለካ treasurer ያደረገው ምን አለው መጎናጸፊያ አሁን ምናወራው እሱን መጎናጸፊያ ነው ሳምናስ treasurer አይደለም በእንግሊዘኛ ላይ ሳምናስ አለ ሸብና ነው የሚለው ሳምናስ ግን ማለት ምን እንደሆነ ትርጉሙ ልንገራችሁ አሁን ብትፈልጉ አንኖን ኦሪጂን ምናምን ይላችኋል ግን ኢትስ ኦኬ ሌት ሚ ቴል ዩ ሳምናስ ማለት ያለውን ይዞ ወደሚቀጥለው ሌቨል ኢንክሪዝ የሚያደርግ ሰው መጎናጸፊያን አለብሰዋለሁ ሶ ያለው ምንድነው I will close him with your robe የሚለውን ቃል ካይት ሚስ ኬቶኔት ሩት ወርድ አለው ይላችኋል so it means kataf okay kataf that word is called to close it means the shoulder the upper part of the arm ምናችሁን ነው የሚያለብሳችሁ ማለት ነው ስለዚህ ይሄ መጎናጸፊያ ሲመጣ ምን ላይ ነው የሚመጣው ኦኬ ስለዚህ አለቅነት የት ነው የሚመጣው በጫንቃ ላይ ኬቶኔት or kataf it means to take on the shoulder መጽሐፍ ቅዱስ ሲናገር አብርሃም ወደ ከነዓን ሲገባ ቀጥታ በሞሪያ አድባር ስር እስከ ሴኬም ድረስ ሴኬም አማርኛ ነው ትክክለኛ እንግሊዝኛ ነው ሸከም it means ሸከም ምን ማለት ነው ትከሻ ላይ መሸከም ስለዚህ አብርሃም ለካ የጄኔሬሽን ኃላፊነት ይዞ ነው ከነዓን የገባው ኃላፊነት መውሰድ የምትችሉ ከሆነ እግዚአብሔር ዛሬ ነገሩን ይቀይረዋል አሜን ዛሬ ሁሉ ነገር ግልጽ አደረጋለሁ ዝግጁ ናችሁ ግን alright that ketonet basically it means to cover a coat or garment or it means some mantle ማለት ነው robe ነው ግን ሩት ወርድ አለው ይላችኋል እዛ okay so it means kataf okay kataf that word is called to close it means the upper part of the arm ምናችሁን ነው የሚያለብሳችሁ ማለት ነው ስለዚህ ይሄ መጎናጸፊያ ሲመጣ ምን ላይ ነው የሚመጣው ኦኬ ስለዚህ አለቅነት የት ነው የሚመጣው በጫንቃ ላይ ነው ስለዚህ እኔ ኮት ባለብሳችሁ ምናችሁ ነው ማለብሳችሁ እሺ even ጋቢ ባለብሳችሁስ ስለዚህ አሁን that ketonet ምን ላይ ነው የሚመጣው all over the world all over the bible ግን አንድ ሰው ትከሻው ላይ ነገር ካስቀመጣችሁ ምን እየሰጣችሁት ወይንም ኃላፊነት የሳምባዲን ጉዳይ ምን እያደረጋችሁት ነው እያሸከማችሁት ነው እየሰሙኝ አይደለም already ምን እያሸከማችሁት ነው ስለዚህ ትከሻቸው ላይ አምጥቶ ካስቀመጠ እግዚአብሔር እና አዳምን ከሆነ ብርድ እየከበባቸው አይደል so አንድ ሰው ትከሻችሁ ላይ ሆነ ነገር ካረገ ምን እየጫነባችሁ ነው ኃላፊነት ዛሬ በደንብ እንነጋገር
ሁላችሁም በስጋ የወጣችሁበትን ፋሚሊ ታውቁታላችሁ ሁላችሁም ወደ ኋላ ስትሄዱ ምን አይነት ፋሚሊ ነው you know right ዛሬ ግን መጎናጸፊያ ስትይዙ የሁሉም የቤተሰቡን ፋይናንሻል ችግር ትከሻችሁ ላይ ታመጣላችሁ ከዛስ የናንተ ጄኔሬሽን የፋይናንስ ችግር ማብቂያ ቅባት ተወስዳለች ነገሩኝ የኔን ቤተሰብ ማንኛውም ችግር እሸከመዋለሁ ያበቃል እዚህ ጋር ስለዚህ እግዚአብሔር ሪስፖንሲቢሊቲ የሚያሸክማችሁ ሲምፕሊ ለእናንተ ብቻ አይደለም it is all about a generation it's all about a family it's all about a church it's all about a kingdom ዛሬ የመንግስቱን ኃላፊነት በኢየሱስ ስም የፋይናንስ ኃላፊነት እሸከማለሁ ስለዚህ አንድ ነገር አሚን ላለ ሰው መናገር ይችላል የእናንተ ቤተሰብ በድህነት አይቀጥልም no sit down so ketonet or kataf it means to take on the shoulder listen ካባቶቻችን ልንገራችሁ you know አብርሃም መጽሐፍ ቅዱስ ሲናገር አብርሃም ወደ ከነዓን ሲገባ ቀጥታ በሞሪያ አድባር ስር እስከ ሴኬም ድረስ እስከ ምን ድረስ ሴኬም በሉ ከኔ ጋር ሴኬም አማርኛ ነው ትክክለኛ እንግሊዝኛ ነው ሸከም it means ሸከም ምን ማለት ነው ትከሻ ላይ መሸከም ስለዚህ አብርሃም ለካ የጄኔሬሽን ኃላፊነት ይዞ ነው ከነዓን የገባው ለምን ለልጅ ልጅ ለዛ ተሸክሞ ስለገባ ነው አብርሃም አመነ ጽድቅም ሆኖ ሳይሆን ተቋጠረለት ለማጨምር ለኔ ስለዚህ ከነዓን አንተንም ተሸክሞ ነው የገባው ስለዚህ በሉ እኔ ቤተሰብ ውስጥ በጌታ ይሆንኩት ኃላፊነት ተሸክሜ ነው ከዛሬ በኋላ ለሚሆነው ሁሉ እወስዳለሁ የአጋር መንፈስ ካለባችሁ ምታረጉት ልንገራችሁ ልጄ ሲሞት አልየው ብላ የድንጋይ ውርወራ ያክል አርቃ ጣለችው ልጄ ምን ማለት ነው she is not ready to take responsibility ልጁ ላይ ምንም ማድረግ እንደማትችል ነው የሚሰማት irresponsible እንደዚህ አይነት ክርስቲያን ከዛሬ በኋላ እናይም እኔማ በለው የሆነ ነገርማ አረጋለሁ ቤተሰቦቼ የራሳቸው ችግር ነው ያው እነሱ ጌታን አያምንሽ አይሉም በቃ እነሱ አይሰሙም አይባልም በል አይባልም ተሸከማቸዋለህ የአብርሃም ልጅ ነህ አንተ ሃሌሉያ ይሳኮር አጥንተ ብርቱ አህያ ነው ሸክምን ለመሸከም ትከሻውን የጄኔሬሽን ኃላፊነት እናንተ ኢየሱስን አረም ተከተሉት ያንን ሁሉ መስቀል በጫንቃው ላይ ተሸከመው ለራሱ ነው ኢየሱስ ትከሻውን ዝቅ ያደረገው ለራሱ ነው ለአንተ አይደለም ወይ አንተም ዝቅ የምታደርገው ለአንተ አይደለም ለብዙ ጄኔሬሽን በእኛ ዘመን ኢትዮጵያ ነፃ ትወጣለች you must know this አጠገባችሁ ላለ ሰው ነው ሰልፊሽ አይደለም ራስ ወዳድ አይደለም የህዝብ ጉዳይ ነው መሸከመው ሃሌሉያ የቤተሰብ ጉዳይ የትውልድ ጉዳይ የእናት ያባት ጉዳይ የአያት ጉዳይ ወደፊት የሚመጣውን የልጅ ጉዳይ ተሸክሜ ነው መሰራው I am responsible ለካስ ለናዳም ይሄ ልብስ የተሰጣቸው ከብርድ ለመከላከል ሳይሆን ትውልድ ለማስቀጠል አይገርማችሁም ምክንያቱም ከገነት ሲወጡ ሰይጣን ምድርን መግዛቱ ጀምሯል ስለዚህ እናዳም ሲወጡ ይወላችሁ በወዝ ተበላለ እሾ አሜኬላ ታበቅለ በዚህ ዳንጀረስ በሆነ ነገር ላይ እናዳም ትውልድ ማስቀጠል ካለባቸው ምን ያስፈልጋቸዋል
እዚህ ለመሸፈን አይደለም ለኃላፊነት ነው ኢቭን አይን መጥቶ አቤልን ሲወስደው አዳምና ሔዋን ተማከሩና ይሰደው እኛን ተካለን ለምን መጎናጸፍ ያለን ምን ማለት እንደሆነ አውቃችኋል እሺ የናንተ ቤተሰብ በሐራጅ ባንክ የሆነ ነገር ቢወስድበት ችግር የለውም እናስመልሰን ለትውልድ ኃላፊነት ተወስዳላችሁ ነው ወይስ እናንተ ክምር ችግር ኖራችሁ ነው የመጣችሁት እንዴት ሰልፊሽ ሆነን መኖር እንችላለን ሃው ሰልፊሽ የሚሆን ሰው ለራሱ ብቻ የሚያስብ ሰው እዛ ራሱ ሰርክል ላይ ላለ ነገር የሚጫጫ ሰው አንደኛ ዳህ ነው ሁለተኛ የትውልድ ኃላፊነት ስለማይሸከም መጎናጸፍ አይገባው ዛሬ ግን ነገሌ ከኔ ጋር ተያይዞ ስማቸው ተነስቷል በኢየሱስ ስም ደሊፈርድ ይሆናል አሜን ከኔ ጋር በሉ ኬቶኔት ምንድነው እኛ ቤት የሚሰራው የሆነ መተት ድግምት እያልክ እየጮክ እንድትዞር አይደለም ግባ ጓዳ ፋዘር ሪስፖንሲቢሊቲ አለብኝ ስማቸውን ጻፍ ተሸከማቸው እግዚአብሔር ሜቢ 21 ቀን ያስከድ ይሆናል ከዛ በኋላ ግን እያንዳንዱ መተት እያንዳንዱ ጥንቆላ እያንዳንዱ እርግማን somebody shout break እኔ ባለው ለትውልድ ኃላፊነት አለብኝ ሃሌሉያ you are not selfish فاديش تلوس كفارادي so ketonet ማለት it means ምን ላይ ነው የሚቀመጠው ስለዚህ ዛሬ መፈልገው ነው ተከሻለ የሚቀመጥ ቅባት አለቅነት በጫንቃው ላይ ጋያሱ ካለያዳ ባራባሪያ ሶቶ ጀባሊያ ኮራ ዘበዲያቶ ይውላችሁ አዳምጡኝ ይሄን ኬቶኔት ኖርማሊ ሳይሆን አብኖርማሊ ኢዮብ ሉዝ እንዳረገ ተሰማው ካናገው ኢዮብ አንድ ክፈቱልኝ just 5 minutes ሻካይ ዳባላ ሐስከ ዘበሊያ ሶኮቫራ ለዳስታስ ኢዮብ አንድ ጀምሮ እንደ አውልሾ ኢዮብ ምን እንደተናዘዘ እንደተናገረ አውልሾ ቁጥር 1 ምዕራፍ 1 ቁጥር 1 ኦጽ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር ያም ሰው ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ነበር 7 ወንዶች 3 ሴት ልጆች ተወልደውለት ነበር ሀብቱም 7000 በጎች 3000 ግመሎች 500 ጥማድ በሬ 500 እንስት አህዮች ነበር እጅግ ብዙ ባሪያዎች ነበሩት ያም ሰው በመስራቅ ካሉ ሰዎች ሁሉ ይልቅ ታላቅ now ታላቅ ነበረ ግን let's continue let's see now ቁጥር 4 ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር ሶስቱ እህቶቻቸውም ከነሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር የግብዣም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር ኢዮብም ማልዶ ተነሳ እንደ ቁጥራቸው ሁሉ የሚቃጠል መስዋዕት አቀረበ እንዲሁ ኢዮብ ሁሉ ጊዜ ስለዚህ he has a generation responsibility አያችሁ ልጆቼ something እንዳይነካቸው ዛምስ ይሄ ሁሉ ብልጥግና የኔ አይደለም የማን ነው የጄኔሬሽን ነው ሶ የጄኔሬሽን ኃላፊነት ተሸክሞ ሶ ይሄ ሰው የምን አለበት መጎናጸፊያ አሜን በለዋ ኃላፊነት መውሰድ የምትችሉ ከሆነ እግዚአብሔር ዛሬ ነገሩን ይቀይረዋል don't be selfish ከጀርባ ሰው እንደሌለው ከጀርባ ቅዱሳኖች እንደሌለው ከጀርባ ቸርች ኪንግደም እንደሌለ ከጀርባ ቤተሰብ እንደሌለው why do you act like that ኃላፊነት መሸከም የማይችል ህፃን ልጅ ነው ቤዚካሊ ስለዚህ ሁሌ ህፃን ሆናችሁ መቀጠል አትችሉም አሁን ግን ምነግረው ለማቹር ሰው ነው አንድ ማቹር ሰው አለ
እኔ ያለው በሉ ቤተሰብ አይወድቅም አራ አሜን ነው አሜሪካኖች እንደዚህ አይነት ቴክኖሎጂ ነው የሚጠቀሙት አሜሪካኖች they call it disruptive technology ከኔ ጋር በሉ disruptive technology ምን መሰላችሁ አሁን ለምሳሌ ቻይናዎች በጣም ሹት አድርገው ይሄዱ right and then ቻይናዎች ለምሳሌ ብዙ ማሽኖች ምናምኖች ያመረቱ ወደ አፍሪካ ይልካሉ ስለዚህ አሁን ኢኮኖሚው ምን ያደርጉት ነው እየተቆጣጠሩት እየወጡ ነው አሁን ይሄንን አሜሪካ ቁጭ ብላ መታይ መስላል ስለዚህ ምን ታደርጋለች ዲስተርብ ታደርጋለች ምን አድርጋ አይሽ ቻይና ማሽኑን ከምትልክ አሜሪካኖቹ ነገሩን ይቀይሩትና are you with me now so እያንዳንዱ ሰው ጋር ኦኬ ማሽኖቹ በቀላሉ የሚመጡበትን መንገድ ያመጣል ስለዚህ ቻይና ግዙፍ ማሽኗን ተሸክማ ሲመጣ የሚገዛት የለም ዲስረፕት አላልኩ ስለዚህ ምን ይያልኳችሁ ነው እናንተ ቤተሰብ ውስጥ ያለ ድህነት ዲስረፕት የሚደረገው በእናንተ ነው ንገሩኝ ረብሸዋለሁ አስቆመዋለሁ ይኸውላችሁ ለሁላችሁም ግልጽ ነው ያቤስ ሲጸልይ ቅድም ሳውራችሁ ነው መባረክን ባርከኝ አገሬንም አስፋ የሚባለው ነገር የተጻፈው አንደኛ ዜና ምዕራፍ 4 ቁጥር 10 ላይ አንደኛ ዜና ወይም ሁለተኛ ዜና መጀመሪያ የያቤስን ታሪክ ከማውራቴ በፊት እንዴት ነው የተጻፈው ለምንድን ነው እቺ ታሪክ ከብዙ ታሪኮች ወጣ የተጨወቸው አንዳንድ ታሪኮች ሲነገሯችሁ ለምን እንደሆነ ወቁ ይሄ አንደኛ ዜና የምትሉት መጽሐፍ ኦኬ እንዳለ አዳም እንትና ወለደ ብቻ ነው የሚያወራው and then አሁን ግን ያቤስ ጋር ግን ሲቆም ግን ሲመጣን ቆም ይላል ከብዙ ትውልዶች መካከል ለምንድን ነው ልጅ ቆም ብሎ የሚያወራው አዳም ሴትን ወለደ ሴት ሄኖስን ወለደ ሄኖስ ቃይናንን ወለደ ቃይናን መላሌን ወለደ መላሌል ያሬድን ወለደ ያሬድ ሄኖክን ወለደና ሄኖክም ማካዱን ከእግዚአብሔር ጋር ለውጥ ይላል አንዳንድ ሰው so bible ያወራና ፓርክ ያደርጋል ይሆናል so ለምንድነው እንደዚህ ሆነው ለምንድነው የያቤስ ታሪክ even we don't know who ያቤስ where he was grown we don't know ለምን እንደዚህ አይነት ታሪክ ጠብ ይደረጋል ከያቤስ ቀጥሎ እኮ እንትና ወለደ ግን ለምን እቺ ብቻ ትጻፋለች ምንድነው ኢምፖርታንሱ እንደዚህ አይነት ነገር ነምበር 1 ይሄን ታሪክ የጻፈው እዝራ ነው ኦኬ አንደኛ ዜና ሁለተኛ ዜና ማንንም ቴዎሎጂ የሚስማማው የጻፈው እዝራ ነው እዝራ ማለት ማን ነው ከምርኮ በኋላ ኢየሩሳሌም በትንትኗ ከወጣ በኋላ አገር ሳይሆን የድንጋይ ክምር ከሆነች በኋላ መቅደሱ ፈርሷል ኢየሩሳሌም ፈርሷል ከተሞች እንዳለ ፈርሰዋል በትንትኑን የወጣው ምንም የሚጀምሩት የተለየ ሪሶርስ የላቸው ሶ እንደዚህ ላለ ማህበረሰብ አንደኛ ዜናን መጻፍ ምን ይጠቅማል ምክንያቱም ፍርስራሽ ነው የቆሙት ዜሮ ነው ምንም ነገር የለም ስለዚህ ያቤስን አንስቶ የጻፈላቸው በጭንቅ ተወልዶ ከተማ በስሙ የተሰራለት ሰው ነው ብሎ ከጻፈል ምን ይያለ ነው ከፍርስራሽ ተነስተ ያቤስ የተጻፈል ለዛ ነው እዝራ ነው ሆን ብሎ የከተተው ለምን ሳምባዲ በጭንቅ ተወልዶ እናቱ በሐዘን ወልዳው እግዚአብሔር ብሎ ለምኖ በያቤስ ከተማ ተብሎ እስኪጻፍ ከሄደ ስለዚህ አንተም ከምንም ቤተሰብና ከፈረሰና የባቢሎን ሲስተም አበላሽቶ ሊሆን ይችላል እየተነገረ ያለው ግን እንደዚህ ነው ከዜሮ ተነስተ ሂሮ መሆን ትችላለህ እንጂ ታሪክ እንድታቋር ለመተጻፈ እዛ ጋር ከባቢሎን ምርኮ ይመጣ ቤቱም ንብረቱም ሁሉ የፈረሰበት ሲመጣ ክምር ድንጋይ ላይ የመጣ ህዝብን እባብ እንደዚህ ምሽሎኮሎክበት ግንበል ያለ ህዝብ ጋር ሲያይ ሁሉም ሰው በእንባውስ ገብቷል ሁሉ ነገሩ ምን ብሏል ፈርሷል ዘላስ 70 ምናምን አመት እዛ ጋር አልኖሩም እንዳለ የድንጋይ ክምር ብቻ ነው አሁን እነሱ መጥተው እንዴት ነው የሚኖሩት እነኚህ ሰዎች እንዴት ልባቸውን ታነሳለህ ከፍርስራሽ ላይ ያለ ታሪኩን የረበሸበት ባቢሎኒሽ የዓለም ሲስተም በትንትኑን ያወጣ ነገርን የቀማበህ አንተ ተነስተ ትልቅ ሰው ትሆናለህ ወይ ብሎ ኢንከሬጅ ለማድረግ ነው ያቤስ የሚባል ሰው ያለው
ስለዚህ ዛሬ ያቤስ ስልህ ባቢሎን ማለት እኮ አሁን የዓለም ኢኮኖሚ ሲስተም ነው እንደፈለገ ይበድልህ ያቤስ ከተነሳ ትነሳለህ ነው ኢቭን መጽሐፍ ቅዱስ ሲናገር የያቤስ ታሪክ አንደኛ ዜና ምዕራፍ 4 ነው ምዕራፍ 2 ላይ ግን ይመጣና ምን እንደሚል ልንገራችሁ በያቤስም ጸሐፊዎች ነበሩ ይላል በምን ሰውየው በስሙ ምን ተሰርቶለታል ከተማ ስለዚህ ከተማው ውስጥ መጣው እንዴት ነው ከዜሮ ወደ ከተማ የሚሰራው ብለው ጸሐፊዎች ኢንተርቪው ለማድረግ ስለ ያቤስ ብዙ መጽሐፎች ተጻፉ ቡክ ስቶር ላይ እንደዛ ትሆናለህ አንተ ያመነ አንድ ሰው አለ በእኔ ታሪክ በለው ሰው ኢንተርቪው አድርጎኝ መጽሐፍ ይጽፋል እንደዚህ ነው ርዕሱ በሉት እንዴት ከዜሮ ወደ ሂሮ just receive ዝም ብላችሁ just receive in the name of ባንቺ ታሪክ ይጻፋል ለምን ነው ተስፋ መቆርጡት ኢየሱስ 11ኛ ሰዓት ነው ችግር የለም ብሎኛል ለምን ልብ ይወድቃል አይ አማን አይደለም ወይ ከተማው መንደሩ የወገኔ ልጆች ምነው ተሸበሩ ይህ ያልተገረዘ ከሆነ የሚያስጨንቅ አሜን በልባክ ንገሩኝ የኔ ፋሚሊ እንደፈለገ ፈራርሶ ይምጣ ተመልሼ እነሳለሁ የያቤስ ቅባት አለ ኬቶኔት አኖይንቲንግ ያ some of you የተወለዳችሁት ፍርዝርዙ ከወጣ ፋሚሊ ሊሆን ይችላል you know ዛሬ አሜሪካ ላይ ያለች በጣም ጀግና ሰባኪ ሰሞኑን ኡጋንዳ እየሰበከች ነበር ሲንዲትሪ የምትባል ዶክተር ናት አሁን የሚገርማችሁ 60 ሺህ ሰው ካለበት ደሴት ላይ የተወለደች ናት እንዴት እንደተወለደች ታውቃላችሁ አባቷ በመስኮት ሰብሮ ገብቶ እናቷን ደፍሯት ነው የተወለደች የመደፈር ልጅ ናት ግን ተመልከቱ የአገሯ ትሪኒዳድ ቶቤጎ ፓርላማ አባል የብዙ መጽሐፍ ጻፊ የነገስታት አማካሪ የቢዝነስ ሜኖች ኮንሰልታንት አሁን ወደ ራሷ ፕራይቬት ጄት ያደገች ድንቅ ልጅ ናት ዓለምን የምታነጋግር ሰባኪ ናት እጇን ስትዘረጋ ሰው እንደዛፍ ነው እንደሳር ነው የሚወድቀው ግሬት ፓወር ነው ያላት ከምን ታሪክ ነው የጀመረችው ከመደፈር ከፈለገ ታሪክ ተነሳ እኔ ማምነው ቅባት አለ ያቤጽና ነበብክ አንተ አትነሳም ያቤጽ ስብከት አይደለም በቃ ቤት ግባና ተነሳ ያቤጽና አንብበ ለመስበክ አትምጣ ራይዝ አፕ ዛሬ እናንተ ሚዲያዋን የምታዩላት ኦፕራ ዊንፍሬ ከ9 ዓመቷ እስከ 14 ዓመቷ አጎቷ እየደፈራት ነበር የገዛ አጎቷ ያኔ አጎቷ ሲደፍረ ምናምን ለማልቀስ ነው ዘየየመት ምን አይነት ኢትዮጵያዊ ነው ይደፈራ በቃ የፈለገ ለምን እንደ ዮሴፍ ጉርጓድ ውስጥ አይጥሉም እሱ አለፈ በቃ አሁን ነው በህይወት አለ አይደል እንዴ ተነሳ በቃ ብርሃንሽ ወጥቷል የእግዚአብሔር ክብር መጥቷል ተነሽና ሃሌሉያ ኢየሱስን ካገኛችሁ በኋላ ስቲል የትላንትናው መደፈር ታሪክ ትላላችሁ መቼ ነው እናንተ የምትነሱት በኢየሱስም በሉ ዛሬ ነው የምነሳው እንደዚህ በለ ኬቶኔት አኖይንቲንግ እግዚአብሔር በሉ ንኩና ትከሻይ ላይ ያደርገዋል የጄኔሬሽን ኃላፊነት ተሸክመ ይሄዳለሁ ሃሌሉያ ጃካፓራባሶቶ ሃይ የትኛውንም ባለሀብት እናንተ ቼክ አድርጉት ይኸውላችሁ አሁን የዓለም አንደኛ ሀብታም ኤለን ሞስክ ነው አይደል ኤለን ሞስክ ሳውዝ አፍሪካ ነው የተወለደው የሚገርማችሁ ነገር ካናዳዊ እንትን ባክግራውንድ ካናዳ መጥቶ ኖረ አባትየው ጋር በጣም የሚጣሉ አባቱን በጣም የሚናደድና የሚጠላበት አባት እናትን በድሏል ብሎ የሚያቅሰው ነው በጣም ብሮክ የሆነ ፋሚሊ አሁን የሶያ አሜሪካ ገብቶ ነምበር 1 ቢል ጌትን ቼክ አድርጉት IBM ካምፓኒ እንዲህ አይነት ሐሳብ አለ ሲል ዘርበል ከዚህ እንደውም አንተም ተባረሃል ጃክማ ቻይና ሄዱ 21 ጊዜ ዩኒቨርሲቲ ሞክሮ አንተን አንቀበልም እንዳንተ አይነሱ አንተ ማይገባነ ብለው ያን ያክል ያሾፉበት
ፌስቡክ ቁጭ ብለህ ታያለህ ዙከርበርግ ያሆ ካምፓኒ ቀጠሩኝ ሲል እንዳንተ አይነተኛ አንቀጥርም ብለው ያባረሩት ሰው ከተራ ታሪክ ተነስተው ይሄንን እየሰማ ለምን ትቀመጣለህ የአቤዝ ቅባት እየሰማ ለምን ትቀመጣለህ ኬቶኔት አኖይንቲ ማካፓራ ቶፓላድ ጮና ንገረኝ እነሳለሁ ዛሬ መሰጣችሁ ነገር አስተውሉ very very key ነገር ሰጣችኋለሁ so ኬቶኔት አዳም የወሰደው እሱን መጎናጸፊያ ባያገኝ ኖሮ ሴት አይወለድም የሚቀጥለው ያሬድ መላሌል ምና ምትለው ሄኖክም አይመጣም እዛ ቦታ ላይ ነገሩ ይቋረጥ ነበር ስለዚህ ምን ይያልኳችሁ ነው የናንተ ፋሚሊ ጉዳይ የቸርችና የእግዚአብሔር መንግስት ጉዳይ እንዲቀጥል ዛሬ ተቀባላል ንገሩኝ እኔ ይያለው የኔ ፋሚሊ ይቀጥላል እንደ መብረቅ ምን ትላላችሁ ኬቶኔት አሁን ኢዮብ እንደዚህ ሆኖ ነው የተነሳው ናው ታሪኩን ታቃላችሁ ልጁ ሪስፖንሲብል ነው ለልጆቹ ሁሉ ጭምር ምን አልባት እኮ ነው የሚለው ሰምቶ እኮ አይደለም ምን አልባት በልባቸው እግዚአብሔርን ሰድበው ምን አልባት እናርጎ ደም ያርገ ይሸፍናቸው ነበር አይገርማችሁ ምን አልባት ይሄ ሁሉ ነገር ግን ሉዝ አረገ ዋጋ ከፈለላቸው ልጆቹ ሉዝ አረገ ፕሮፐርቲ ሉዝ አረገ and everything ሉዝ አረገ እግዚአብሔርና ሰይጣን አውርተው ማለት ነው አሁን የሰው ሄደና የምትፈልጉ ከሆነ ከኔ ጋር ምዕራፍ 30 ጋር መሄድ ይችላልላችሁ ኦኬ ምዕራፍ 30 ቁጥር ምዕራፍ 30 ጋር ናችሁ ቁጥር 18 አባል 1 3 ሁላችሁም እንደገና ድገሙት ከታላቁ ደዌ ኃይል የተነሳ እንደገና ከዛስ በሽር አላዛር ብላችሁ እንደተነቡ as a collar of my court ነው okay collar you know collar ቄሶች እዚህ ጋር ያ collar as a collar of my court okay አነቀጭ ኮላሬ ክሳድ የሚለሱ okay ለማንኛውም ሶ የመጀመሪያውን ቃል አይታችሁታል ያላችሁትን ከታላቁ ደዌ ኃይል የተነሳ ልብሴ ተበላሽ even that ልብሴ is called ketonate ስለዚህ ምንን የተበላሸው ketonate ምን ማለት ነው የጄኔሬሽን ሐላፊነት መሸከምበት ያ መጎናጸፊያ ምን ሆነ ተበላሽ ከምን የተነሳ ከታላቁ ደዌ ኃይል ከታላቁ በሉስቲ ደዌ ኃይል የተነሳ ኬቶኔት ተበላሸ ኦኬ ኬቶኔቱን የሚያበላሽ የሆነ ሌላ ኃይል መጥቶበት now there is power above the power of his mantle እያለኝ ያለው የልጆቼንም የጄኔሬሽንም ሐላፊነት ምወጣበ even ኢዮብ ኦኬ ለዳሃደጉ ድምጽ ነበርኩኝ መበለቱን እልላሰኝ ነበር እያለ ያወራል that means የሶየ የትውልድ ሐላፊነትም ነበረበት so አሁን ከታላቁ ደዌ ኃይል የተነሳ ኬቶኔቱ ምን አለገ ተበላሸ this is what he said that means እስካሁን ያለኝ የመጎናጸፊያ ጉልበት በደረሰብኝ ነገር ተዋጠ something ከዛ የሚበልጥ ነገር መጣብኝ now የኔ ኬቶኔት is less now ልጆቼን ከመሞት ንብረቴን ከመውደም ገንዘቤን ከማጣት በበሽታ ተመትቼ ጤናዬን ከማጣት ይሄ ቅባት ሊያስቆም አልቻለም በዚህ መጎናጸፊያ የትውልድን ሐላፊነት መወጣት አልቻልኩም ባራሶፍ ላካደው ያ why ታላቁ ደዌ በሉስቲ እንደገና ደግሞና የታላቁ ደዌ ኃይል ዛሬ የታላቁ ደዌ ኃይል ይሰበራል አሜን እንደገና የገባችሁ አይመስለኝም ማውራው አንድ የሆነ ደዌ ያለ ምንንም ያበላሽ ኬቶኔት which means የትውልድን ሐላፊነት ተሸክመ እንዳትቀጥል የሚያደርግ የሆነ ትልቅ ደዌ አለ ያ
ደዌ ኃይል ሲመጣ መጎናጸፊያን ያበላሻል አሁን ግን የታላቁ ደዌ ኃይል ይሰበራል አሜን big question ታላቁ ደዌ ማን ነው ታላቁ ደዌ ማን ነው which one is ታላቁ ደዌ ማገዘዝ ለራና ሶፊያታ by the great force of my disease is my garment changed my ketonate changed አሁን ሊሰራ ይቻላል what is ya ታላቁ ደዌ can I tell yes መክብብ ምዕራፍ 6 ጋዱልኝ መክብብ ምዕራፍ 6 ጋዱልኝ ታላቁን ደዌ ላሳያችሁ መክብብ ምዕራፍ 6 ቁጥር 1 ከፀሐይ በታች ያየሁት ክፉ ነገር አለ ምንድነው እርሱም በሰው ላይ እጅግ የከበደ ነው ስለዚህ አሁን ምን አይነት ነው ይሄ ከባድ ነው ይሄ ምን እንደሆነ ግን ለማወቅ ቁጥር 2 ይውት እግዚአብሔር ለሰው ሀብትና ጥሪትን ክብርንም ሰጥ ኤግዛክትሊ ለኢዮብ እንደሰጠው ኦኬ ቀጥሉ ከወደደውም ሁሉ ለነፍሱ አልጎደለም ከዛስ ነገር ግን ሌላ ሰው ይበላዋል እንጂ ከርሱ ይበላ ዘንድ እግዚአብሔር አላሰለጠነውም ይህም ከንቱና ክፉ now we have got the evil disease እንግሊዝኛው ላይ the evil disease ነው የሚለው so ሰለሞን የሆነ disease አግኝቻለሁ ባለ a nice doctor are you with me now አንድ የሆነ disease አይቻለሁ ምንድነው ሲባል እግዚአብሔር ሀብትን ንብረትን ምንም ነገር ለሰው ልጅ ምን ያደርጋል ሰጠው ባለጠጋ ሆነ ሰውየው ኢዮብ አሁን ግን የሆነ ደዌ መጣ ያ ደዌ ልጆቹን ንብረቱን ጤናውን ይዞበት ሄደ እንደዚህ አይነት ከባድ ደዌ የታለ ምድር ላይ አለ ሰለሞን ሲመለከት ይሄንን አየው with my wisdom I understood this ደዌ ይሄ ደዌ ማንን አግኝቶት ነበር ኢዮብን አግኝቶት ሰለሞን የመጨረሻ ትልቅ ሀብታም ሆኗል ሲጨርስ ግን የሞዓባውያንን አምላክ የሲዶናንን አምላክ የጢሮስን አምላክ የአሞንን አምላክ የፍልስጤማውያንን አምላክ አምልኮን ይጨርስ ስለዚህ ያለውን ሁሉ እነኚህ የአሕዛብ ሴቶች ምን አደረጉት ወሰዱት ና was left ባዶ what happened ምንድነው ይሄ ደዌ I discovered this ደዌ ምን ይያል እንደሆነ አውቃችኋል ወደ ትውልድ እንዳታስተላልፉ የሆነ የሚለቀቅ ደዌ አለ እንኳን ለትውልድ ልታስተላልፍ ትውልዱም ተበልቷል የለም የኢዮብ ልጆችም ሞተዋል ስለዚህ ይሄ ደዌ ያልበላው ነገር የለም የእግዚአብሔር ልጆች እግዚአብሔርን ለመገናኘት ሲሰበሰቡ እዛ ቦታ ላይ ያን ደዌ ተሸከመ ሉሲፈር መጣ እግዚአብሔር ከወዴት መጣ አለው ምድርን ሁሉ ዞርኳት ስለዚህ ይሄ ደዌ የት ነው ያለው ምድር ላይ ነው ይሄ ደዌ ሲመጣ የኢዮብ መጎናጸፊያ ተለወጠ he couldn't stop ደስ የሚለኝን ግን ልንገራችሁ ይሄ ደዌ ኢየሱስ ጋር መጥቶ ነበር አሁን መድኃኒታችን ኢየሱስ ነው ኢዮብ ልጆቹን አጣ yes ኢየሱስ የሚከተሉትን ደቀ መዛሙርት አጣ yes ኢዮብ ጤናውን አጣ yes ኢየሱስ ተገረፈ ጤናውን አጣ yes ኢዮብ ጓደኞቹ ሚስ አንደርስታንድ አደረጉት yes ኢየሱስን ያየ ሁሉ እየተሳለቀ ሚስ አንደርስታንድ አደረገው yes ኢዮብ እንዳለ ያለውን አጥቶራቁቱን ሆኖ ቆዳውን እየፋቀ ያዝን ነበረ yes ኢየሱስ ልብሱ ሁሉ ተገፎ መስቀል ላይ ራቁቱን ሆኖ አባቶይ ምን ነው ተከኝ ያለ ተሰቃየ yes but the truth of the matter is ይሄ ነገር የቆየው 3 ቀን ብቻ ነው ይሄን ደዌ ኢየሱስ ቀጣልን አልሰማችሁኝም ያልኩትን ይሄን ደዌ ኢየሱስ ቀጣ በሞት ላይ ስልጣን ያለውን
በሞቱ ለመሻር ሃሌሉያ እስቲ አንድ ሰው ጮህ አሜን ይበል ግን በጣም ቢዩቲፉል አረፍተ ነገር ግን ልንገራችሁ ወደ ጸሎትም ያመጣን Are you ready? ኢየሱስ ክርስቶስም ይሄን ኬቶኔት ለብሶ ነበር ካማና ሶቶ Please ዮሐንስ ወንጌል ምዕራፍ 19 ጋር ክፈቱልኝ ኬብላ ኦፍራዲገስ ተለፋንደሪስ Church of God ቆመን ማንበብ እንችላለን We have to finish here Hallelujah Zebelino Shatalamande Rebekedia Sotos ቁጥር 23 Hallelujah የደረሰ ሰው ፈልጋለሁ ፕሊዝ ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፈሉት እጀ ጠባቡን ደግሞ ወሰዱት እጀ ጠባቡ ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ እየሰማችሁ አትመስሉም ኦኬ እንቀጥል እሺ ስለዚህ እርስ በርሳቸው ለማን እንዲሆን በርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ ይህም ልብሴን እርስ በርሳቸው ተከፋፈሉ በእጀ ጠባቤም ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ስለዚህ ኢየሱስ ሁለት ልብስ ነበረው እጀ ጠባብና መጎናጸፊያ ኢየሱስ ከላይ መጎናጸፊያ አለው ከውስጥ ደግሞ እጀ ጠባብ አለው so መጎናጸፊያን which is ketonet ketonet እኮ ስለለበሰ ነው ማርያምን ደቀ መዛሙርቶቹን ምናምን ይዞ ከስራ አስተቶ እየመገበስ ያኖራቸው ነበር so ኢየሱስ የምን ልብስ ነበረው የጄኔሬሽን አለቅነት ምኑ ለነበር በጫንቃው ሐላፊነት ተሸክሞ ነው ጴጥሮስን ከቦቱ ያወጣው አይ እናንተ አሪው ዝሚና so የስንት ሰው ሐላፊነት ነው ተሸክመው እኔኮ አብርሃምን እናንተ ቸጋርጉት ምን አይነት ኬቶኔት እንዳለ አብርሃም በቤቱ የተወለዱ እንኳን 318 ይላል አብርሃም በቤቱ የሚያስተዳድረው በሺ የሚቆጠር ሰው አለ ከአገር ከምን አምጥቶ ሰብስቦ አብርሃም በሚገርም ሁኔታ ቤት ውስጥ ያኖራቸዋል ምን አይነት ባለጠጋ ነው አይደለም ለራሱ even ለጄኔሬሽን እንደሆነ መታቁት አብርሃምም ያለውን ሁሉ ለልጁ ለይስሐቅ ሰጠው ይላል ኬቶኔት ማለት ይሄ እስቲ እናንተ ጀግና ከሆናችሁ እዚህ ቅባት ውስጥ ግቡና እንደዚህ በሉ ቤተሰቦቻችሁን እየሰበሰብኩልን ላንተ እየሰበሰብኩ ነው እኔ እስካለው ድረስ አትወድቅም እየሰበሰብኩልን ነው አረ አሜን በለዋ ለእናታችሁ ይሄን የምስራች ብትነግሯት ለአባታችሁ ይሄን የምስራች ብትነግሩት ለታናሽ ለታላቅ ወንድም Now, the most amazing part ልነግራችሁ ነው ዝግጁ ናችሁ So Jesus ምን ነበረው ኬቶኔት Jesus had this በቃ ናዝሬት ያለውን ቢዝነስ ተታው አሁን ማን ነው አስተዳዳሪው ወንድሞች አሉት ማርያም አለች ኤቭሪባዲ አለ ስለዚህ አሁን እነሱን ሁሉ ተሸክሞ ነው ሄደው ኢየሱስ So ኢየሱስ ብዙ ሰው የሚያስተዳድር ሰው መሆን ጀምሯል ምን አለው ማለት ነው ኬቶኔት አሁን ግን ሊሞት ሲል ኬቶኔቱን አወለቁት ከዛ ውስጥ ደግሞ ምን አለው እጀ ጠባቡ ወጥቶ ነው ስለተሰራ ብንቆራርጠው አይሆንም አሉና በቃ ዕጣ ተጣጥለ ለአንድ ሰው ይሆን አሉ መጎናጸፊያውን ግን ጭፍሮቹ እንደዚህ ያለው ለምንድነው ለአራት ማንቆርጠው እነኚህ ልጆች ከኔ ጋር አሉ ለስንት ቆረጡት ነው የሚለው ስለዚህ አንዱ ወደ ሰሜን ሄደ አንዱ ለአራት ቆረጡት ማለት it is for the whole world ስለዚህ የኢየሱስ ኬቶኔት አፍሪካም አለ my god ስለዚህ አሜሪካ ብቻ የምትበለጽግበት ምክንያት የለም የኢየሱስ ኬቶኔት ኤዥያ አለ አውሮፓ ብቻ የሚበለጽግበት ምንም ምክንያት የለም መልባከ የለም ሃሌሉያ አሜን ወዴት ነው ቆራረጡት አራት ማለት ምን ማለት ነው ሰሜን ደቡብ ምስራቅ አይታየም የኢየሱስ ኬቶኔት ኢትዮጵያ ላይ አይታየም ወይ አይታየም ወይ
ስለዚህ የኢየሱስ ኬቶኔት ወደ አራቱ ኮርነር ከሄደ yes የድህነት መንፈስ እየተመታ ነው ማለት ነው አሜን እንደው ትንሽዬ እንደው ላስገርማችሁና yes yeah እነኚህ አራቱ ሰዎች የሮማ ጭፍሮች ናቸው ኢየሱስን የሰቀሉት የሮማ ጭፍሮች ሮማ ማለት በሰዓቱ ዓለማር እንደሚገዛው ያ ስለዚህ ይሄ መጎናጸፊያ የሄደው ወደ ዓለም ሁሉ ነው እስራኤላውያን ወስደውት ቢሆን ኖሮ እዛ ነበር የሚቀረው yes ጭፍሮቹ ወሰዱት ማለት ወዴት ይሄዳል እንደዚህ ብላችሁ ብታስቡስ ምን አለባት አንዱ ከደረሰው ሰው yes ያ ለሥራ ጉዳይ ተመድቦ አዲስ አበባ ሆኖ ቢሆንስ ምን አለባት አንዱ ግዳጅን እስራኤል ጨርሳል ሂድ ኢትዮጵያ ተብሎ እዚህ መጥቶ ቢሆንስ ስለዚህ የሆነ መጎናጸፊያው እዚህ አለ ማለት ነው yes ጉዳዩ ይሄ ነው አሜን ያ ሰውዬ መጎናጸፊያን ወደ ትውልድ አስተላልፏል ወይ the answer can be no ግን ኤልያስ ይሄ መጎናጸፊያ ነበር በዚህ መጎናጸፊያ ነው ዝናብ የሚያመጣው እሳት የሚያወርደው በዚህ መጎናጸፊያ ነው እህል የሚያበዛው ይሄ መጎናጸፊያ ነው ኤልሳ ላይ የወደቀው በዚህ መጎናጸፊያ ነው ዕዳ ሲከፍል የነበረው ዕዳ ሲዘጋ የነበረው ዘይትም እህልም ሲያበዛ የነበረው በዚህ መጎናጸፊያ ነው የሞተ ሲያስነሳ እናንተ ከኔ ጋር ናችሁ ወይ ስለዚህ ይሄ መጎናጸፊያ ምናልባት ይሄ ሰውዬ አላስተላለፈ ሊሆን ይችላል ግን እንደዚህ እኮ ነው የኤልያስ መጎናጸፊያ መሬት ላይ ወደቀ እንጂ ኤልሳ ላይ ወደቀ አይልም ኤልሳም ከኤልያስ የወደቀው መጎናጸፊያ ሄዶ ምን አደረገው አነሳው ካለ የት ነበር መሬት ስለዚህ ከኢየሱስ የመጣው ጨርቅ አሁን የሆነ መሬት ላይ ያለ ማለት ሃሌሉያ አሁን የምፈልገው እሱን ኬቶኔት ማል ያነሳው ይችላል እየሰሙኝ አይደለም ይሄን መጎናጸፊያ ማል ያነሳው ይችላል የሆነ ቦታማ እኮ አለ yes it doesn't matter whether we are north ላይ አለመሆናችን north america north europe I don't care east ላይ አለመሆናችን west ላይ በቃ ዝም በላሁን አፍሪካ some part to south ላይ ነው ያለው and ከሳውዝ ደግሞ እኛ ምን ላይ ነው ያለነው east ላይ ነው ያለነው መጎናጸፊያው ኖርዝ ብቻ ሄዶ ቢሆን ኖሮ አንድ አቅጣጫ ነው የሚሄደው ስንት ቦታ ነው የከፈሉ አራት ምንድነው የምትሉት ገነት ውስጥ አንድ ወንዝ ይመጣ ነበር ወደ ስንት ነው የሚከፈለው ወደ አራት it is all over the world yes ስለዚህ all over the world wow ሃሌሉያ አሜን ስለዚህ አንድ ሰው እዚህ ቤት ውስጥ ደሃለ መሆን ምክንያት አለኝ ብሎ እጁን የሚያነሳ ካለ የዲያብሎስ ታናሽ ወንድም እንደሆንክ ነው የምነግርህ ኢየሱስ መጎናጸፊያው አራት ቦታ ከሄደ በኋላ why are you poor ዛሬ ግን በሉ ዛሬ ግን እኔ ፒክ አደርገዋለሁ ኬቶኔቱን አነሳለሁ